በ1881 ዓመተ ምህረት አጼ ዮሐንስ የኢትዮጵያ ንጉሠ ነገሥት ከወራሪ ድርቦሽ ጋር ገጥመው በጦርነት የወደቁበት ነው። ይህ ቦታ አሁን የቆምኩበት እዚች መሃል ላይ እነዚህ ዛፎች ታያቸዋላችሁ። አጼ ዮሐንስ ከሞቱ በኋላ ከ5 ወይም ከ6 ዓመታት በኋላ ወጡ። ራሳቸው ማንም ሳይተክላቸው በእግዚአብሔር ኃይል ይሁን በራሳቸው ጽድቅና ይሁን በምንም ይሁን በምን ይሁን ወፍ አመጣ ይትከላቸው መልአክ ይትከላቸው ሳይታወቅ እነዚህ ዛፎች ተበቀሉ። አጼ ዮሐንስ ከሞቱ ልክ በ6 ወይም በ5 ዓመታቸው ተብሎ የሚቆረጠው ይህ ቤተልሔም ነው። ቅድስት ቤተክርስቲያን ኪዳነ ምህረት አሁን ተቆርቁራለች። አሁን አዲስ ቤተክርስቲያን ላይ ህንጻው ይኸው ግንባታው እዚህ ላይ ደረጃ ደርሷል። ለቅድስት ቤተክርስቲያን ራሳችሁ እጃችሁን ዘርግታችሁ ወዳችሁ ፈቅዳችሁ በረከት መካፈል ለምትፈልጉ ይህ ቤተክርስቲያን ይህ ተጀምሯል። አሁን ያለው ይሄ ቤተክርስቲያን ነው። ይሄ ኪዳን እንትኑ በቤተልሔሙ ነው። ቤተልሔም ይሄ ዛፉ እነዚህ ዛፎችን እንቁጠራቸው እንግዲህ አብረን በዚህች ልጀምር። እቺ ዛፉ አንድ ያለችላችሁ ከኋላዋ ደግሞ ይዋት ከቤተክርስቲያን አጠገብ የቆየች ቤተክርስቲያን አጠገብ አንዲት አለች። 2 3 ቤተልሔሙ አልፈን ወደዚህ ደግሞ ወደ ምዕራብ አቅጣጫ ምዕራብ ሰሜን አቅጣጫ ደግሞ ይሄው አንድ ዛፍ ይሄው አንድ ዛፍ አለ። ይሄው አንድ ዛፍ ይሄ ደግሞ እንደገና በዚች በቅድስት ቤተክርስቲያን አጠገብ በቀኝ በኩል ወደ ፀሐይ መግቢያ ደግሞ ይሄው አንድ ዛፍ አሉ። 6 ዛፎች እነዚህ አጼ ዮሐንስ ከሞቱ ልክ በ6ኛው ዓመት የሚባል እዚህ ላይ አዲስ ጸበል አለ። ተአምረኛ ፈዋሽ አዳኝ የሆነ ተአምር የሚሰራ ብዙ ድውያን የተፈወሱበት ተአምረኛ ጸበል አለ። የኪዳነ ምህረት ጸበል ይህ ቤተክርስቲያን የኪዳነ ምህረት ነው። ኪዳነ ምህረት ቤተክርስቲያን ነው። አሁን ይሄ የቆየው ነው። ይሄ ከዚህ አሁን ወደዚህ እየተሻሻለ ነው ያለ እና ደስ ብሎኛል። አባቶቻችን ዋጋ የከፈሉበት ቦታ ቆሜ ይህን ለመናገር ለመመስከርና በቅዱስ ስፍራ እንድቆም ስለፈቀደልኝ ልዑል እግዚአብሔር የተመሰገነ ይሁን። አጼ ዮሐንስ ከድርቦሽ ጋር ገጥመው ከድርቦሽ ጋር ተዋግተው ራሳቸው ሰውተው አንገታቸው እስኪቀላ ድረስ የተዋደቁባት ሀገር የአጼ ዮሐንስ የልጅ ልጅ የሆኑት የአድዋ ፖለቲከኞች በሆነ ወቅት በቅርብ ጊዜ ነው። ይሄ ከዚህ ዓመተ ምህረት ብያል ጠቅስላችሁም ታውቁታላችሁ። የነሱ የአልጋ የኢትዮጵያ በትረ መንግስት ዙፋን ከያዙ በኋላ ግን ለኢትዮጵያ ሲሰሩት የነበረ ዋጋ ታሪክና ትውልድ ይውቀሳቸው ይቁጠረው። እኔ መልካም ስራ ለሰሩ አጼ ዮሐንስን አከብራቸዋለሁ። ይህን የወደቁበት ነው። እሳቸው ደም የፈሰሰበት ክቡር ቅዱስ ቦታ ነውና አባቶቻችን ዘላለማዊ ክብር ይገባቸዋል እላለሁ። አመሰግናለሁ።